እስልምናን እስከ መጥላት ደረጃም ደርሻለሁና አንዳንዴ በየቦታው ስገባ ሲህር ይይዛል። አይነናስ ቡዳ ደሲር የሚባለው ነገር በደንብ ተተንትኖ ይነገራል። የሚሽርበት ነገር ደግሞ ጅኒኑ ኢንተርቪው ያረጋት ላላ ሀያትን ነው ኢንተርቪው ያረጋት። ጅኒ የት ሄዳ ሀያትን ኢንተርቪው ታረጋት? ሀያት ነች አለችኝ። ጅኒውን አላውቅም እኔ የት እንደሄደ ደግሞ ስሩ ዛሬ ይዤላችሁ የመጣሁት እንግዲህ ሰሞኑን አንዲት እህታችን መነጋገሪያ ሆና ነበረ። ማለትም ሀያት ሙሐመድ የምትባል እህታችን ሎዛ ሚዲያ ላይ ከቀረበች በኋላ ከሙስሊሞች የተነሳውን ከፍተኛ ጫጫታ ለማርገብ ፊቱ የኔ ነው ማለትም ቪዲዮ የኔ ነው ድምጹም የኔ ነው ግን እኔ ያልቀረብኩም ሚዲያው ላይ የሚል አይነት አስቂኝ ምላሽ ሰጥታለች ማለት ነው። ይሄ በተላጭ ጫና ውስጥ ሆና ሙስሊሞቹ ካደረሱባት የተነሳ እንደሆነ እንገነዘባለን። ስለዚህ ጉዳይ ለምን እንደዛ ልትል እንደቻለች እንነጋገራለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ ያላደረጋችሁ ላይክ አድርጉና እስቲ ለምን እንዲህ ልትል እንደቻለች እንስማት። ጀመረው ናት ይተዋት የምር ማለት ነው። በጣም ምርጥና ሀምብል የሆነች እናት ናት ያለችኝና ኢቨን ይሄ ነገር እንኳን ያላስደነገጣት እናት ያለችኝ እኔ እናቴን ተውልኝ እያለች ነው። እናቴን ተዋት እባካችሁ እያለኝ ነው። እንግዲህ ጫናው ዛቻው ቤተሰቧ ጋር እንደደረሰ ከዚህ እንረዳለን። ካመንኩሽ በቃል አይነት ነገር ነበረ ምላሿ። ሌላው በሙስሊሙ በኩል መናገር የምፈልገው አሁን ላይ ባለው ሁኔታ እንቅስቃሴው የአማራ ክልል ሙስሊም ወጣቶች ፕሬዝዳንት ካውንስሉ ሙባረክ ከኮምቦልቻ አደም የሚባል እና አንድ ጓደኛቸውን ጨምረው ቤት ድረስ መጥተው ነበር። ሰማችሁ? ከአማራ ክልል የሙስሊሞች ወጣቶች ካውንስል ፕሬዝዳንት እንዲሁም ከኮምቦልቻ ቤት ድረስ መጥተው ነበር። ቤት ድረስ ከመጡባት ይህንን ኢንተርቪው አይተው ተዛም ደግሞ እባካችሁ እናቴን ተውልኝ እያለ ከለመነች ምን አይነት ጫና እንደደረሰባት ምን አይነት ማስፈራሪያ እንደገጠማት ከዚህ መረዳት እንችላለን። ሜቢ ስቲል አሁንም አግተዋት እያስለፈለፏትም ሊሆን ይችላል። ታማለች እንዲሆናለች እያሉ ከኋላ ከካሜራ ጀርባ ምን እንዳለ ስለማናቅ ስለኔም ስለ እናቴም አያቴን ጨምሮና መድረሳ ላይ አብሮኝ የተማሩ ልጆችን ጠይቀውን ይሄዱ። እንግዲህ ማንን አለች? እኔን እናቴን አያቴን ጭምር ጠይቀው ነው የሄዱት። ጫናው ፕሬሸሩ እንዲቀላል እንዳልሆነ ከዚህ እንረዳለን። ሶሻል ሚዲያ ላይ እንደ መንጋ እየጮሁባት የነበረችው እህታችን የሙስሊሞቹ የወጣቶች ፕሬዝዳንት ካውንስል ጭምር እቤት ድረስ ሄደው ጫናውን ከፍ ካደረጉት እባካችሁ ቤተሰቦቼን ተውልኝ እያለች ነው። እስልምና አፋኝና ጨቋኝ ነው። ወደ ክርስትና ከመጣች አባቷ እንኳን ሊገላት እንደሚችል ከዚህ በፊት ተናግራው ነበር። እንደሚፈልጓት በህይወት እንደሚፈልጓት ራሷ ተናግራው ነበር። ከእስልምና ሰው ከወጣ ይገደላል ስንል ከራሳችን ብቻ ሳይሆን ከራሳቸው ኡስታዞች የማስደምጣችሁ ይሆናል። የእህታችን መጣፈንጣ ካለ ብዙ ሰዎች የተሳሳተ ትርጉም ስለሚሰጡ ሙስሊም ማለት ኢስላም ማለት ሰላም ማለት ነው ያው ትርጉም ስለሚሰጡ የትርጉም ትክክል አይደለም። አንተ አሁንም እንትን ያልክ ነው አይደለም። ኢስላም ማለት ሰላም ማለት አይደለም። ትርጉሙ እንደዛ አይደለም። አስለም ኢስላም ብሎ ማለት አልሙስተስሊሙ ሊላህ ቢተውሂድ ነው። ለአላህ ነው እጅግር የሚሰጠው እንቂያድ ለው ቢጣዓ አላህ መታዘዝ የሚጎተት ማለት ነው። ወልበራአቱ ሚነ ሽርክ ወአህሊሂ እንጂ ኢስላም ማለት ሰላም የሚል መመሪያ የሚሰጣል እና ከሙስሊም መሪ በቁርአንና በሐዲስ የሚመራ ጉልበት ያለው መሪ ጦር ኃይል ያለው መሪ ሲኖር ሽርክ ከሰራ ክህደት ተሰራ ተመለስ ትባላለህ። እምቢ ካልክ ትቀነጠሳለህ ማለት ነው። ሰማችሁ? ጉልበት ያለው መሪ ካለ ሽርክ ከሰራ ከእስልምና ከወጣ ተመለስ ትባላለህ። እምቢ ካልክ ትቀነጠሳለህ። እስላም ማለት ሰላም ብለህ ምትለው አይደለም። ከእስልምና ከወጣ ተመለስ ትባላለህ። እምቢ ካልክ ትቀነጠሳለህ። ታዲያ እነኚህ ጉልበተኛ አካላት ቤቷ ድረስ ከሄዱ አያቷንም እናቷንም ካስጨነቁ እህታችን እኔ አይደለሁም እኔ ነኝ እያለች አሰሬ ብትናገር ታያችሁ። አይኗ እንዲህ ይላል ሚዲያው ላይ ስትናገር ራሱ በጣም
አስጨንቀዋት ከዛ በካሜራው ጀርባ እንዲበይ እያሉ የአይን ምልክት እየሰጧት ወይንም እያስፈራሯት እንደሆነ ማወቅ ይቻላል። አይኗ እንዲህ ሲል ይታወቃል ማለት ነው። መፈራቻ ውስጥ ሆና ምላሽ እየሰጠች ማብራሪያ እየሰጠች እንደሆነ ተመለስ ትባላለህ። እምቢ ካልክ ትቀነጠሳለህ። ሙሉ ማብራሪያን ስሙ። አላህ ሱብሓነሁ ወተዓላ እንደዛ ነው ያስቀመጠው። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ መን በደለ ዲነሁ ፈቅቱሁ ለምሳሌ ወይም ደግሞ የሙስሊሙን አንድን ለመበታተን የሚሯሯጥንም የሙስሊም መሪ ኖሯቸው በዛ መሪ ስር የተጓዙ ያለውን እምቢ ካለ ማሰር መግደል ብላ የሚፈቀድበት ሁኔታ አለ። ለምን? ሙስሊሞችን ለአደጋ የሚያጋልጥ ስለሆነ። ምን ማድረግ ይቻላል? ማሰር መግደል ይቻላል። እሷ ደግሞ ዋብያንና አባሾቹንም በትናቸዋለች። በኢንተርቪዋ ላይ ልዩነታቸውን ጭምር አሳይታለች። ስለዚህ እንደዚህ አይነቱን ማሰር እናም መግደል ታስራ ሊሆን ይችላል። አይጋደ ሰላም ማለት እዚህ ጋር አንተም በሃይማኖት እኔ አልነካሁክም እና ለድንጋይ ልስገድ ሲል አዛን ጊዜ ሰላም አይደለም። ይሄ ምክንያቱም ሰላም ተብሎ ሲገለጽ ያ ስለሆነ አንተን የሚሰድብህ እንደውም ሰብሮ አላህ ለፈው ነው ያለው። እንደውም አንተን የሚሰድብህ አንተን ድንበር የሚያልፍብህ ሐታ ሰው የሚገልብህን ወኢን ተዕፉ ይላል አላህ ይቅር ብትልሃል ያንተን ጉዳይ የዲን ጉዳይ ግን ይቅር ትላል። ቃቲሉ ሐታ ላ ተኩነ ፊትነቱን ወየኩነ ዲኑ ኩሉ ሊላህ ይላል። አየው እዚህ ጋር ያንተን ጉዳይ አውፍ ቤተሰብን ገደለብህ አውፍ በሉ ይላል። አውፍ ብትል የበለጠ ነው ይላል አላህ። ቤተሰብ ገድሎብሃል እኮ አውፍ በሉ ብትል የበለጠ ነው ይላል። ግን ክህደት መስራት ምን አለ? ቃቲሉ አለ ተጋደሉ ሐታ ላ ተኩነ ፊትነቱን ሽርክ ማለት ነው። ሽርክ የሚባል በአላህ ላይ ማጋራት የሚባል አንይዳንየ ጥሩ ሲናው የቡራክሳ እያለ የሚያመልክ እንዳለ እስኪጠፋ ድረስ ወየኩነ ዲኑ ኩሉሁ ሊላህ ሃይማኖት የተባለ በአጠቃላይ አላህ ብቻ እስከሆነ ድረስ ተዋጋ ብሎ የሙስሊም መሪዎች ላይ አላህ ትእዛዝ ያስቀምጣል። ሰማችሁ? አንድ ሃይማኖት እስኪቀር ድረስ ሌሎችን እምነቶች ተዋጋቸው ግደል ብሎ ይላል። ቁርአኑም እንዲላል ሱራ 8 ላይ ሱረቱ አንፋል ላይ ቁጥር 39 ላይ ሁከት እስከማትገኝ ሃይማኖትም ሁሉ ለአላህ ብቻ እስኪሆን ድረስ ተጋደሏቸው ይላል። ስለዚህ እምነት እስልምና እስኪቀር ድረስ ተጋደል የሚል አስተምሯል። እንኳን የወጣውን ዝም ሊሉ ማለት ነው። የወጣውን ደግሞ ባገኘበት እንዲገሉ ነው የሚያዛቸው። እንስማቸው። ስለዚህ ይሄ በዛ ነው የሚገለጸው። ይሄንን ጫና አድርጌ የምነግርህ ለአንተ ብቻ አይደለም። ብዙ ሰዎች ይሄንን ነገር ድፍና አድርገው ያልፉታል። መስላሃው ምንድነው ብንናገር የሙስሊም መሪ አሁን የለንም ምናምን ሰው ማወቅ አለበት፣ ውስጡ ሊያምንበት ይገባል። አሁን በነገራችን ማለት ጂሃድ በኢስላም መሪ ተደርጎ ጂሃድ ቢነሳ ከ195% በሚባልበት ደረጃ ሙስሊሙ ራሱ በዘር ይፋጫታል። እስቲ እንደው እውነቱን ስንነጋገር አሁን እንበለውና ሳውዲ እሷ እንግዲህ አሁን በኢስላም አመራር ላይ የምትሄደው በዓለም ደረጃ በኢስላም ላይ የምትገለጸው እሷ ናት። በተውሂድም ያለ ሽርክ የሌለባት ዛሂር የሆነ እሷ ናት። እንደው አላህ ቁዋ ሰጥቶ ጨምሮላት ሀያል ሆና ከዚህ ካለችበት የበለጠ ዙሪያው ያለውን የካሃዲ አገራቶችን ኑ ወደ ኢስላም ግቡ የሚል ጥሪ ብታቀርብና አልቀበልም ሲሉ ወደ ጦርነት ብትገባ ኢትዮጵያ ውስጥ ያለው ሙስሊም ምንድን የሚያደርገው? በሲም ብቻ ነገሩኝ እስቲ በደም ሰው እኛ የምንማማረው ምን እንደሆነ እንድታውቁ ነው። በደንብ አድርጋችሁ የምንማማረው ምን እንደሆነ ትምህርቱን እየተቃወመ ከሀገር ለሀገር ካልሞትክ የሚለው ስንቱ ነው? ምሳሌ ልስጣችሁ ያለሁት የአገሩን የከዳ የሚለው ስንቱ ነው? ሰማችሁ? ሳውዲ እኛን ብትወር ለምሳሌ ኑ ሙስሊሙ ኑ ብትል እኛ ነው ሙስሊም አንሆንም ብንል ለማን ነው የምትዋጉት እያለ ነው። ለማን ነው የምትዋጉት? ሳውዲ እኔ ሁሉንም አሁን ሙስሊም ላደርግ ነው ብላ ክርስቲያኖችን ወደኛ መጣ ሙስሊም ሆኖ ብትል አንሆንም ብንል ኢትዮጵያ ውስጥ ሆኖ ለሀገሬ እሞታለሁ ለሀገሬ እዋጋለሁ ይላል። ትክክል አይደለም እያለ ነው። ለማንም መዋጋት ያለበት ማለት ነው ለሳውዲ ማለት ነው። እንደዛ የሚያምኑት ብቻ ነብያቸውም እንዲህ ብለዋል። ከእስልምና የወጣን መሰረት አድርጎ ሳሂህ ቡኻሪ 557 ላይ wherever you find them kill them for there will be reward for the killer look for their killers on the day of resurrection ያገኛችሁባቸው ቦታ ሃይማኖቱ የወጣ ከእስልምናን የለቀቀ ግደለው፣ ያገኘህበት ቦታ ላይ እረደው፣ ለገዳዩ በቂያማ ቀን ወይም በትንሳኤ ቀን ሽልማት ይሰጠዋል ይላል። ታዲያ እቺ ልጅ ከእስልምና ወጣ
እንዴት ነው ላይ ገሏት የሚችሉት? ይሄንን አዲስ ያውም ሳሂህ አልቡኻሪ ላይ እየተገኘ እያመኑበት ሊምሯት የሚችሉት? እህታችን ተጨንቃ እኔ አይደለሁም እኔ ነኝ ብትል አይፈረድባትም። ከጎኗ ሰው ከሌላት በእንደዚህ አይነት ሁኔታ ቤቷ ድረስ ሄደው ካስጨነቋት ቤተሰቦቿን እናቷን ላለማስገደል ስትል ራሷም ላለመሞት ስትል ይሄንን አይነት ንግግር እንደተናገረች እንረዳታለን። እስላም ማለት ጸረ ሰላም መሆኑን ከራሳቸው ኡስታዞች ሰምተናል። ደግሞ ሌላኛው አስቂኝ ነገር በማጂክ ነው በድግምት ተሰርቶባት ምናምን ይሉናል። እና ድግምት እንደማድናችሁ ማለትም አላህ እስልምናን እስከ መጥላት ደረጃም ደርሻለሁና አንዳንዴ በየቦታው ስገባ ሲህር ይይዛል፣ አይነናስ ቡዳ ደሲር የሚባለው ነገር በደንብ ተተንትኖ ይነገራል። የሚሽርበት ነገር ደግሞ በብዙም ቦታ ላይ እንደዚህ በደንብ የማይነገርበት ሁኔታ አለ። አንድ የተደበቀ ሚስጥር አለ ማለት ነው እስልምና ውስጥ የሚል ጥርጣሬ ውስጥ አስገብቶኛል። ለምን እነሱ በአንድ ጊዜ አሰርተው በአንዴ ይዘናል፣ በቃ ሌላ ችግር ውስጥ ያስገባናል፣ በአንዴ ይቆጣጠሩናል እነሱ ሳይድ አድራጊዎቹ። የኛ ደግሞ እንደዚህ የምትጉንበት ሁኔታ ደግሞ አጠራጣሪ ውስጥ የሚገባበት ሁኔታ አለና ስሙ እንደኔ ወንድምዋ እንደው በምን መልኩ ነው አሁን እኔ የሚገርመው ለልጆች ዳቦ መግዣ ያጣሁበት ሁኔታ ትዳሬ ተበትኖ ያው ሁሉ ሀብት ለመብሎ የሰው ደይን በእጄ ላይ በቃ ብሎ ይዞኝ ነገ ሞቱ ይመጣ ደግሞ ምንድነው መሆነው እስከማለት ደረጃ ደርሼ አንዳንዴ ሳስበው ደግሞ ከችግሬም ጋር ሳይ ደግሞ እስልምናን ጠላሁበት ሁኔታ ውሸት ነው። በቃ ደዋ የሚደረገው ውሸት ነው፣ ለምላስ ነው እንጂ የእውነት ሀይቅ አይደለም። እኔን ቆም ብሎ የሚመለከት የራሴን የግሌ ነው የምነግርህና ቆም ብሎ እንደዚህ ነው ብዬ ስናገር የማያዳምጠኝ ሰው ምንድነው ችግሩ? የውሸት ነው ማለት ነው እስከ ማለት ደረጃ ሁሉ ደርሻለሁና እንደ ኢማኔን የምታከምበት ሁኔታ ነገ ሞትም አለብኝ። እንደው ምንድነው መሆን ያለብኝ? እንደው ወትረጃኝ እንደው አብዱራሂም ምን አለ መሰለህ ጀዛከላ ኸይር ጥሩ ጥያቄ ነው ያነሳው። አንተ ግራ የተገባኸው ነገር ግራ ብትገባም ሐቅ አለ ትችላለህ። ለምን ግራ ተጋባህ አልልህም። ብትጠራጠርም ለምን ተጠራጠርክ አልልህም። ዳዕዋው ውሸት ነው ብትልም በከፊሉ ትክክል ነህ ብዬ አስባለሁ። ስለ እስልምና ግን አንድ ብዙ ሰው የማይናገረው የተደበቀ ሚስጥር አለ። ቅድም የጠየቀው ምን እስልምና ውስጥ ማናቀው የተደበቀ ነገር አለ እንዳልከው ነገር አዎ አለ። እንግዲህ የጠየቀው ኡስታዙን ምን ነበረ? ሲር እየተሰራብኝ ነው መሰለኝ እና ብዙ ነገሮች ተበላሽተውብኛል፣ ትዳሬም ፈርሷል፣ ኑሮዬም ተበላሽቷል፣ እስልምና ደግሞ በጣም አስጠልቶኛል። ሲር አድራጊዎቹ በቀላሉ የሚያደርጉብን ከሆነ እኛ ግን መዳን አንችልም። በዚህ ምክንያት እስልምናን ጠርጥሬያለሁ፣ አላህ ማዳን አይችልም ወይ ነው። ኡስታዙም ሲመልስ መጠርጠር አይከፋም፣ ትክክል ነህ። ምክንያቱም ነብዩን እንኳን አላዳንም፣ ነብዩ ለሚከተሉትን እንኳን አላህ ሊያድነው አልቻለም። ከ6 ወር እስከ ዓመታት ድግምት ተሰርቶብኝ ነው ብሎ ብቻውን ወሲብ ያደርግ ነበር። ማስረጃ ሳሂህ አልቡኻሪ 5765 ላይ ሕፃኗ አይሻ እንደተረከችው መሐመድ ሚስት magic was worked on Allah's messenger so that he used to think that he had sexual relations with his wives while he actually had not. Sufyan said that is the hardest kind of magic as it has such effect. ያላ መልእክተኛ ላይ ድግምት ተሰርቶበት ከሚስቶቹ ጋር ወሲብ ሳያደርግ ያደረገ ይመስለው ነበር ትላለች አይሻ። ሱፊያን ደግሞ በጣም ከባዱ ድግምት ነበር መሐመድ ላይ የተደረገበትና ሲያቃዣው ነበር እያሉን ነው። ስለዚህ መሐመድን እንኳን ካላዳነ አላህ ይሄ ወንድማችንም ድግምት ተሰርቶብኝ ነው መሰለኝ ዝም ብዬ ነገሮች ተበላሹብኝ፣ ድግምት ሰሪዎቹ በቀላሉ ከሰሩብን ለምንድነው እስልምና ማድንን ብሎ ጠይቋል። ጤናማ ጥያቄ ነው። ልጅቷንም ድግምት ተሰራባት ተረረም እንዲህ በድግምት ነው ምናምን ከምትሉ አላህ የሚባለው መሐመድንም እንዳላዳን አውቃችሁ መጽሐፍ ሲናገር ዘውልቅ ምዕራፍ 23 ላይ በእስራኤል ላይ ሟርትና ድግምት የለም። ድግምትና ሟርትን መከልከል የሚችል ማዳን ወደሚችል ወደ ክርስትና እንድመጡ ጥሪ እናቀርባለን።
በእርግጥ ድግምት እየሰሩ ያሉት እነማን ናቸው ከተባለ ሌባ እናት ሌባ ልጇን አታምንም ነው የሚባለው። እናንተ ራሱ ደጋሚ እንደሆናችሁ ሀባሾች ስለ ዋሃብዮች የሚሉትን የምንሰማ ይሆናል። ማስረጃ ከራሳችሁ። ይህችን ቪዲዮ መስራላችሁ ለጥንቃቄ ያክል ነው። ዋሃብያ ኡስታዞች ስታይላቸውን ቀይረው በአሁኑ ሰዓት በኦንላይን ላይ አዲስ የስራ ዘመቻ ከፍተዋል። የሲህር ዘመቻ ማለት ነው። ምን የስራ ዘመቻ ከፍተዋል? ሲር መስራት ወይም ድግምት መስራትን ስራ አድርገውት እየሰሩ ነው እያለች ነው። ምን ታውቃላችሁ? ባልሽ የጠላሽ ሌላ አግብቶብሽ ነው፣ ስራሽን ቢያለሽ ከሌ መድኃኒት አድርጋብሽ ነው፣ እንደዚህ ሆንሹ፣ ልጅ አልወልድ ያልሽው በዚህ ምክንያት ነው እያሉ የሲህር ዘመቻ ከፍተዋል በአሁኑ ሰዓትና ጥንቃቄ አድርጉ። አኪድ የኛ ጀማ እንደዚህ አይነት ልክስክስ ቦታ ሲጀምር እንደማትሄዱ አውቃለሁ። እንኳን መሄድ አይደለም እንደኔ ስታዩዋቸው በሽታችሁ የሚነሳ ራሱ ብዙዎች እንዳላችሁ የምተማመንባችሁ በጣም አላችሁ። ነገር ግን የምታውቋቸው እንኳን ሰዎች እንደዚህ አይነት ቦታ ሄዶ ማንን ራሳቸውን እንዳያጡ ለመጠንቀቅ ያክል ነው። እና ሰሞኑን ጸጥ ያለው በእንደዚህ አይነት ዘመቻ ላይ ተሰማርተዋል። በአሁኑ ሰዓት ሀታ በቃ ጸጉርሽን ክፍት አድርገሽ አውራሽ እየታየ ፎቶሽን ላኪልኝ፣ እንደዚህ ገለጭና ፎቶሽን ላኪልኝ። የራሳቸው አንዲት ሊቃቢስት ናት። ቁጭ ብዬ አዳመጥኩኝ እስከዛሬ ወላሂ ቁጭ ብዬ ማለት ነው እስከ መጨረሻ። አላኩል ሐል ስታይላቸውን ቀይረው መጥተዋል። ለጥንቃቄ ያክል ነው፣ ተጠንቀቁ። ኦኬ እንግዲህ እቺ ሀባሽ ነች። ዋሃብዮች አሁን ሰሞኑን ምን እየሰሩ ነው ብላለች? ተሰማርተዋል ድግምት በመስራት ላይ። ስለዚህ የተባለ ድግምት ተሰራ ምናምን ብለው አስረው ጤነኛዋን ልጅ ታማ ነው ድግምት ተሰርቶባት ነው ብለው እያስጨነቋት እያስለፈለፏት ነው። አንድ ማስታወሻ ልንገራችሁ። የዛሬ 2 ዓመት አካባቢ ጅጅጋ ይኖር የነበረ አንድ ሙስሊም ወንድማችን ወደ ክርስትና መጥቶ ነበረ። አዲስ አበባ ላይ ሲመጣ ቤተሰቦቹ ታሞ ነው ብለው ኢቨን መንገድ ላይ ነበር የተያዘው። ተደብድቦ አስገብተውት ቤተሰቦቹ ማለት ነው በሰፈር ጠብደል ሙስሊሞች አስይዘው አስደብድበውት ከዛ በኋላ ለወራት ነው ያሰሩት። ታሞ ነው እያሉ እላው ላይ እየተቀራበት ቁርአን ሲያሰቃዩት ለወራት ማለት ነው። ደም እያስተፉ ወደ ክርስትና ሄዳለሁ መለሳለሁ ብትል እንገላሃለን አስረውት ለወራት ያህል አሰቃይተውታል። እና ብዙ ጊዜ ላይ ወደ ክርስትና የሚመጡ ሰዎችን ኤክስፖዝ አድርገን እንደዚህ ወደ ክርስትና መጡ ማንልበት ምክንያት በእንደዚህ አይነት ስቃይ ውስጥ ስለሚያልፉ ነው። እና እህታችንም እየገጠማት ያለው አይ ነው አውቃለሁ፣ ቤት ውስጥ እንደታሰረች መከራ እየተቀበለች እንደሆነ ምንም አሻሚ አይደለም። ይሄ ያልታመመችውን ታማሚ ነች ተብሎ ይደረግና ይፈረድባታል። ከዛ ወደ ታማሚ ነኝ ብላ እንድታምን ይደረጋል። እምቢ ካልሽ እንደዚህ አይነት አደጋ ይገጥምሻል ትባላለች። ምንም አማራጭ አይኖራትም። ያንን አምና ትቀበላለች። እና ክርስቲያኖች የተረዷት ጸሎት አድርጉላት፣ ጌታ ልቧን መልሶ ከነሱ እጅ ነፃ እንዲያወጣት ምሕረት እንዲልክላት ጸሎት አድርጉላት። በተረፈ ይህንን ቪዲዮ እስከመጨረሻ ድግምት የሚሰራው ድግምት ይሰራል ብለው ለሚያምኑ ሰዎች ነው። መጣህልኝ ወደዛ ሰው የሚያውቀውን ነው የሚናገረው። አፉ ላይ ስድብ የሚመጣበት ሰው የሚሳደብ ነው ወይም ደግሞ የሚሰደብ ሰው ነው። እኔ አሁን አንዳንዴ በህይወትም በጓደኝነትም በምንም ይሄ አሁን አንተ ያልከውን ቃል ድግምት ነው ምናምን ያስቀኛል። በህይወቴ አላውቀውም፣ ምንም የማውቀው ታሪክ የለም። የሚያውቁት ግን ሊፈሩበት ይችላሉ፣ ሊያምኑበት ይችላሉ። ዋቴቨር ምናምን ከቤተክርስቲያን ጋር ለምን እንደሚያገናኙት አላውቅም። ቤተክርስቲያኗን ለመጣል ከሚችሉበት አንዱ ነገር ያልሆነ ተራሮ አሉባልታ በማስወራት ነው። በተግባር ስለሌለችበት ቤተክርስቲያኗ በተግባር መተው ቢመዝኗት ንጽሕት ናት፣ ቅድስት ናት፣ ምንም የሌለ። ስለዚህ ይሄ የዝም ብሎ የማሸማቀቅ አይነት ነገር ነውና እንግዲህ ከአፉ ላወጣው ሰው ነው ያ ነገር የሚሆነው። አንደኛው ነገር። ሁለተኛ ካሜራ ነው የቀረበው፣ በካሜራ ነው። ልጅቷ የመጣች ናት፣ ሁሉ ነገር የሆነ ነው። ያ እንቶ ዋናው ነገር ደሞ ነጂ አይተው ከሆነ መሀል ላይ ምን ይላል ልጅቷ ስትናገር፣ አባቴ ቃልቻ ነው። የመስማት ችግር እኮ እንዳለ የምታውቀው እኮ እኛ ጋር ቃልቻ የለም፣ እኛ ጋር ጠንቋይ የለም። ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ሆኖ ጠንቋይ የለም። ይኸውልህ ጠንቋይ ሆኖ እንኳን የኦርቶዶክስ ተከታይ ነኝ ቢል አይደለም፣ ቢኮዝ ቤተክርስቲያኗ ስለማትፈቅድ። አንድ የእስልምና እምነት ተከታይ የእስልምና እምነት የሚያዘውን ነገር ሲያደርግ ነው አይደል ሙስሊም ነው የሚባለው አይደል? እኛም ደግሞ እየጠነቆልኩ ኦርቶዶክስ ነኝ ቢል አይደለም፣ ራሱ ነኝ ይላል እንጂ አይደለም።
ራሱን አስቦ አስቀምጧል እንጂ በቤተ ክርስቲያኗ ስርዓትና ህግ እየተመራ አይደለም። ቅድም እኮ አንተ አልከው። አዎ ይሄንን ደግሞ ቤተ ክርስቲያኗ የራሷ ወታደር የራሷ ዘብ የላትም። ይሄን ታደርጋለህ ይሄን አታደርግም ብላ የምትከለክል የለም። በቤተ እምነት ውስጥ ጣዖት ማምለክ የሰይጣን ለሁለት አምላክ መገዛትም አይቻልም። ስለዚህ ያንን የሚያደርጉ ሰዎች ኦርቶዶክስ ነኝ ብለው የሚያስቡ ሰዎች ሊኖሩ ይችላሉ እንጂ ኦርቶዶክሳዊት ቤተክርስቲያን ያንን አታስብም። አንድ እሱ ነው፣ በቃ አለቃ እሱ ነው። ከቀረጻው በኋላ ያሉትን ነገሮች እስቲ እናውራ። ስንት ከፈልከት? ጥሩ። ወደሱ ከመምጣት በፊት እኛ ጋር መጣ የተቀረጸችው ሀያት አህመድ ኤአይ አይደለችም፣ በድግምት አይደለም፣ ድራማም አይደለም፣ ተከፍሏትም አይደለም። እነዚህን 4 ጉዳዮች ማወቅ ይኖርብናል። ሎዛ ሚዲያ ላይ የቀረበችው ያቺ ነበልባሏ ጀግናዋ ጎበዟ ስርዓት ያላት የተረጋጋችው ሀያት አህመድ በድግምት አይደለም እንደዛ የተናገረችው። ድራማም አይደለችም፣ ድራማም እየሰራች አይደለም፣ ውሸትም አይደለም፣ መንፈስም አይደለም። ጤነኛ እንደሆነ እንድታውቁ በዚሁ ነግራችሁ እንፈልጋለን። ከዛ ውጭ ነገ 2 ነገር ተነስቷል። አንደኛው መጀመሪያ ላይ ገና እንደተለቀቀ አይተ ከሆነ መጀመሪያም ክርስቲያን ናት የሚል ነው። አዎ ድራማ እየሰሩ ነው። ድራማ እየሰሩ ከፍለው ድራማ እየሰሩ ነው። ከዛስ ወጣ እንደገና ደግሞ ስትናገርስ ድምጼ ምን አይደለው መልኬ እንደዚህ ነው ምናምን ብላ ስትናገርስ አይደል ድግምት ነው አሉ ማለት ሶ አንድ እንኳን አቋም የላቸውም። አሁን ነገ ደግሞ ልጅቷ ሌላ ነገር ብትል ደግሞ ሶስተኛውን በነገራችን ላይ የተመሰረተው ድቡሽት መሬት ላይ ከሆነ ወይም የገደል ዛፍ ላይ ከሆነ ንፋሱ እንዳወዛወዘ ነው የምትወዛወዘው። ድቡሽት ምንድነው? መሰረት የሌለው መሬት ማለት ነው። ይሄ ባዶ ልል ጥብቀት የሌለው አለት ላይ ያልሆነ በቀላሉ ውሃ ሊሸረሸር የሚችል መሬት መሰረት ማለት ነው። ሶ መሰረት ባዶ ከሆነ እንደዛ ነው የምትሆነው። ጅኒን ኢንተርቪው አደረጋት። ላላ ሀያትን ነው ኢንተርቪው ያደረጋት። ጅኒ የት ሄደ? ሀያት ኢንተርቪው ታደርጋት። ሀያት ነች አለችኝ። ጅኒውን አላውቅም እኔ የት ሄድን አልሄድ የት እንደሄደ ደግሞ ስሩ ፕሮሰስ ደግሞ አውቀዋለሁ። ቢድኒላ ደግሞ ሀያትን ከረዴት በቅርብ ቀን እንለያታለን። በማሽ ነው ተለያት በቅርብ ቀን እዛም ጅኒን ኢንተርቪው ተደረገው። አንተም ጅኒን ኢንተርቪው ታደርጋለህ። ጂኒ ስለ ጂኒ ታምኛለሽ ማለት ነው። ፓል አንተ አመንኩ እኮ አንተ ጂኒ ቀደም ብለኸኛል። ስለዚህ ጂኒውን አስወጥቼ ፍሪጅ አድርጌው ነው እሷ ለብቻዋ ነው ካልክ ደግሞ እኛ ማስረጃ እንፈልጋለን። ከነ ጂኒ ከሆነ ደግሞ አይ ከነ ጂኒ ነው የሚል ማስረጃ እንፈልጋለን። ከዛ ውጭ ያሉት ነገሮች አይ እኔ ጋር እሱ ላይ ባይሆን ነገም ማለት ሌላ ጊዜ አሁን ጂኑ ላይ ሲሕሩ ላይ ናስ ላይ ቡዳው ላይ ምናምን አንዳንድ ነገሮች ኢቭን ኢፍ ወሬው ካስፈለገ እንደው ማወቅ ከፈለግሽ እና እንትን ማለት ከፈለግሽ ስለሱ አድምተን ማውራት እንችላለን። እናመሰግናለን። ሀያት ላይ ያለውን ፍጹም ሙስሊም ጅኒ ነው ኢንተርቪው ያደረከው ብዬ ነው ማምነው። እኔ ሙባረክዬ ልቀቀውና እንስማው። ምክንያቱም ሀያት ታማሚ ስለሆነች የሀያት ኢንተርቪው ነው ብዬ እኔ አልቀበልም። አቋሜን እንድታቀልኝ እወዳለሁ።